It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ፣ ከዝውውር ጋር በተያያዘ ያው የሰሞኑ ጉዳዮች በአብዛኛው እድገት ያሳዩበት ወይንም ደግሞ ሌላ ለየት ያለ መረጃ የወጣበት እየሆነ ነው። ከአርሰናል ጋር በተያያዘ ስለ ዝውውር ጉዳይ ስናነሳ ተጫዋቾቹን የመሸጥ በጣም ከፍተኛ ፍላጎት በአርሰናል ቤት እየታየ እንደሆነ ጥቆማ ሰጥተን ነበረ እና አርሰናል 3 የተከላካይ መስመር ተጫዋቾችን የመሸጥ ፍላጎት እንዳለው የሚገልጹ መረጃዎች ትናንትና ምሽት እንደዚሁም ደግሞ ዛሬ ጠዋት ላይ በጣም በተደጋጋሚ እየወጡ ነው የሚገኘው። እነዚህ ተጫዋቾች ደግሞ አሌክሳንደር ዚሼንኮ እንደዚሁም ደግሞ ጃኮብ ኪዮር እና ካላፊዮሪ እንደሆኑ መረጃዎች እየገልጻሉ። በጣም የሚያስገርም የሆነው ያው የጃኮብ ኪዮር ጉዳይ ነው። ጃኮብ ኪዮር እንደምናስታውሰው የአርሰናል ደጋፊዎች ባይሸጥ ከክለቡ ጋር ቆይታ ቢያደርግ እንመርጣለን ብለው ከፍተኛ ድምጽ የሰጡት ተጫዋች ነው። ግን እነሱ ይህንንም ባይሉ ምን አይነት አገልግሎት መስጠት እንደሚችል ደግሞ በደንብ አይተናል። ገብርኤል ማጋሌሽ በተጎዳ ጊዜ የሱ ምትክ ሆኖ የሰጠውን አገልግሎት ብዙዎቻችን ስናደንቅ ነበረ። ግን አርሰናል አሁንም ነገሮችን የበለጠ ለማስተካከልና እንደዚሁም ደግሞ ከሽያጭም ገቢ አግኝቶ ለሚገዛቸው ተጫዋቾችም ደግሞ ያንን ገንዘብ ለማዋል የራሱን ጥረት የሚያደርግበት ሂደት እንደሆነ ነው መረጃዎች የሚያሳዩት። የዙቤሜንዲና እንደዚሁም ደግሞ ኬፓ አሪዛባላጋ ጉዳይ እንደተጠናቀቀ አድርጋችሁ ቁጠሩት ይላሉ እዚህ ሪፖርት ላይ የተጻፉት የተለያዩ መረጃዎች እና አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታ በተለየ ሁኔታ አሁንም የአጥቂ ተጫዋች ለማስፈረም ጥረት እያደረጉ እንደሚገኙና የተለያዩ ጉዳዮችንም ደግሞ ከግምት ውስጥ ከተው ስራዎችን እያከናወኑ እንደሆነ ተነግሯል። አሌክሳንደር ዚሼንኮ ከአርሰናል ጋራ የመቆየት እድሉ በጣም ጠባብ መሆኑን ከዚህም በፊት ስናነሳ ነበረ። ይሄ አንድ በተደጋጋሚ የሰማነው ጉዳይ ነው። ግን የጃኮብ ኪዮርና የሪካርዶ ካላፊዮሪ ጉዳይ ደግሞ ሌላ መልክ ይዟል ማለት ነው። በተለይ የካላፊዮሪ ጉዳይ ባለፈው ክረምት ነበረ የፈረመው ለአርሰናልና ገና ወደ አርሰናል ከመጣ የተወሰነ ጊዜ ብቻ ነው ያሳለፈው። 2 ነገሮች አሉ በዚህ ተጫዋች ዙሪያ ላይ። አንደኛው ይሄ ኮንሲስተንሲ የለውም ወይም ወጥ የሆነ አቋም አያሳይም። በብቃት ደረጃ ብቻ ሳይሆን ከጉዳት ጋራም በተያያዘ ለምሳሌ 2 ጨዋታዎች ላይ በተከታታይ ቢሰለፍ በሚቀጥሉት 2 ጨዋታዎች ላይ ደግሞ ላይሰለፍ የሚችልበት እድል አለ፣ ጉዳት ተብሎ ይገለጻል። እና የሆነ ወጣ ገባ የሆነ ነገር ነው የሚያሳየው የሜዳ ላይ ሁኔታን በተመለከተ። ከዛ በላይ ግን ሊዩስ ስኬሊ በደንብ አድርጎ ካላፊዮሪ ሳይኖር በየሱም ቦታ መወጣት እንደሚችል አሳይቷል እና የሊዩስ ስኬሊ በአስተማማኝ ሁኔታ ላይ መገኘትና ጥሩ ብቃት ማሳየት እንደዚሁም ደግሞ የካላፊዮሪ የራሱ የወጣ ገባ አቋምና ተደጋጋሚ ጉዳት ማስተናገድ አርሰናል እዚህ ተጫዋች ላይ እንዲወስን ምክንያት ሆኗል ተብሎ እየተገለጸ ነው የሚገኘው። ምናልባትም ካላፊዮሪ ጉዳይ በኤስ ሚላን ይፈለጋል የሚለው ሪፖርቶችም አብረው ወጥተው ተመልክተናል። ሊዩስ ስኬሊ ደግሞ ከአርሰናል ጋር ያለውን ኮንትራት ለማራዘም ፈቃዱን ሰጥቷል ተብሏል። ስለዚህ ሌሎች ፈላጊዎች ነበሩት። ሊዩስ ስኬሊ በተለይ ከሪያል ማድሪድ ጋር ስሙ ተያይዞ ለረጅም ጊዜ ሲነሳ ነበረ። አሁን ግን የሚወጡት መረጃዎች የሚያሳዩት ከአርሰናል ጋር ለመቆየት ስምምነት
መስጠቱን ነው ኮንትራቱን ያራዝማል። ስለ አርሰናል ከተሰሙት ዜናዎች መካከል አንደኛው ይሄ ነው ጥሩ። ምክንያቱም ሪያል ማድሪድ በጣም አይኑን አሳርፎበት ነበረ። በሪያል ማድሪድ መፈለግ ተጫዋቾች ላይ የሚፈጥረውን አለመረጋጋት ስሜት ለሚያውቅ ሰው ያንን ለሚረዳና በብዙ ሌሎች ተጫዋቾች ላይ ይሄ ነገር ሀፕን ሲያደርግ ላስተዋለ ሰው ይሄ ሉዊስ ስኬሊ እኮ ባለፈው የውድድር ዓመት የእውነት እንነጋገር ካልን አርሰናል ዋንጫ ባልበላበት ዋንጫ ባላሸነፈበት የውድድር ዓመት የአርሰናል ደጋፊዎችን ከአጽናናው አንዱ እኮ ሉዊስ ስኬሊ የሚባል ተጫዋች ራሱን ሪቪል ያደረገበት መንገድ እኮ የእውነት እንነጋገር ካልን ማለት ነው። እና ይሄ ልጅ ገና ከፍ ማለት ከመጀመሩ በፊት ዋናነትን በፍጥነት የወሰደበት መንገድ ልበ ሙሉነቱን ይሄ የጀማሪነት ስሜት ምናምን የማታይበት ነገር በሙሉ በሚጫወትበት ቦታ ላይ የሰጠው ከነበረው አገልግሎት ጥራት አንጻር በጣም የተወደደና የተደነቀ ጊዜ ነበረው በ2024-25 የውድድር ዓመትና አርሰናል ይህን ልጅ ለረጅም ጊዜ ከራሱ ጋር እንደሚያቆየው ማረጋገጡ በጣም ትክክል ነው። ቅድም ስናነሳ የነበረው ኮሚትመንት ማለት አንዱ ይሄ ነው። በነገራችን ላይ አዳዲስ ተጫዋቾችን ማምጣት ብቻ አይደለም። ኮሚትመንት ማለት ነባር ተጫዋቾችሽን ወይም እጅሽ ላይ ያሉ ተጫዋቾችን ከክለቡ ጋር እንዲቆዩ የምትፈልጊያቸውን ተጫዋቾች ሳትሽኮረመሚና ብዙ ጊዜ ሳትፈጂ የራስሽ አድርገሽ ማቆየት ነው። ቡድን እየበተንሽ ቡድን አትገነቢም። ጠንካራውን አቅምሽን ይዘሽ እየቀጠልሽ የበለጠ ጥንካሬ ሊያመጡልሽ የሚችሉ ተጫዋቾችን ነው ወደ ቡድንሽ የምታመጪው ማለት ነው። ይሄ አንድ ነገር ነው። ወደ ሌላኛው ጉዳይ ስናልፍ ከተጫዋቾች ዝውውር አንጻር የኒኮ ዊሊያምስ ጉዳይ ነው። ኒኮ ዊሊያምስ ባየር ሚዩኒክ፣ ኒኮ ዊሊያምስ አርሰናል፣ ኒኮ ዊሊያምስ ባርሴሎና እና ሌሎች ፈላጊ ክለቦች አሉት። ይሄ ተጫዋችና ባርሴሎና ተስማምተዋል የሚል አሁን ከ30 ደቂቃ በፊት መረጃ ወጥቷል። ተስማምተዋል። ፐርሰናል ተርምስ አልቋል በኒኮ ዊሊያምስ እና በባርሴሎና መካከል። ይሄ ተጫዋች ለባርሴሎና 6 ዓመት እጫወታለሁ ብሎ ሊፈርም ተስማምቷል። በአመት ከ7 እስከ 8 ሚሊዮን ዩሮ ይከፈላል ተብሏል። በቀሪው ቀናት የሚከናወነው ነገር ቢኖር ኒኮ ዊሊያምስን የባርሴሎና ተጫዋች ለማድረግ በባርሴሎናና በክለቡ በአትሌቲክ ቢልባኦ መካከል የሚደረግ ድርድርና ለዝውውሩ መከፈል ያለበትን ክፍያ መክፈል ብቻ ይሆናል ማለት ነው። ስለዚህ ሂር ዊ ጎ ብሏል አሉ ፋብሪዚዮ ሮማኖ በዚህ ጉዳይ ላይ ሲጠቅሱት። በቃ ዋና የሚጠቀስ ለማረጋገጥ እንደዛ ፋብሪዚዮ ሮማኖ እንዳለው ሂር ዊ ጎ አለ። በቃ አለቀ ምናምን እየተባለ ያለው ስለዚህ በዛም በኩል ተገልጿል ተብሏል። ኒኮ ዊሊያምስ እና ባርሴሎና ፐርሰናል ተርምን በተመለከተ ስምምነት ላይ ደርሰዋል። ያማልንና ኒኮ ዊሊያምስን በአንድ ቡድን በባርሴሎና ማሊያ እናያቸዋለን። ለስፔን ብሔራዊ ቡድንም አንድ ላይ ሲጫወቱ እናያለን። በሁለቱ መካከል ያለው መቀራረብ፣ በሁለቱ መካከል ያለው አዝናኝ የሆነ ነገር ባርሴሎናን ተወዳጅነት ከፍ ሊያደርገው ይችላል ተብሎ ነው የሚጠበቀው። እስከ ሰኔ 2031 ድረስ ኒኮ ዊሊያምስ የባርሴሎና ተጫዋች ይሆናል ነው። አሁን ባርሴሎና ማድረግ የሚጠበቅበት ነገር የልጁን ኮንትራት ለመጨረስ የሚያስችለውን የገንዘብ ዝግጅት ማድረግ ነው። ይሄንን ነው ማድረግ የሚጠበቅበት ማለት ነው። ይሄ ለባርሴሎና በጣም ለባርሴሎና በጣም አሪፍ ነው። ለአርሰናል መጥፎ ነው። ለራሽፎርድ መጥፎ ነው። ለራሱ ለኒኮ ዊሊያምስ ጥሩ ነው። እሱ በጣም ፈልጎት ነበረ እና ግን ለራሽፎርድ እንዳልከው ጥሩ አይደለም እና ከራሽፎርድ ጋር በተያያዘ በነገራችን ላይ መረጃዎች እየወጡ ስመለከት ነበረ። ምናልባት ይሄኛው የዝውውር ሂደት እዚህ ደረጃ ላይ መድረሱ ከመገለጹ አስቀድሞ ራሽፎርድ የኒውካስትል ተጫዋች ሊሆን ይችላል የሚሉ መረጃዎች ወይም ደግሞ ኒውካስትል ዩናይትድ ራሽፎርድ ላይ ያለውን ፍላጎት አሳይቷል የሚሉ መረጃዎች ዛሬ ጠዋት ላይ ሲወጡ ነበረ። ገና በተጫዋቹ ዝውውር ላይ ወይንም ደግሞ ከራሽፎርድ ጋር የተደረጉ ንግግሮች፣ ስምምነቶች የሉም። ግን ፍላጎት ኒውካስትል አለው፣ ኮንሲደር እያደረገ ነው ይህንን ተጫዋች ለማስፈረምና ወደ ክለቡ ለማምጣት የሚሉ መረጃዎች ዛሬ ጠዋት ላይ በስፋት ሲወጡ ነበር። ስለዚህ አንድ ኒውካስትል ዩናይትድ የራሽፎርድ ምናልባት መዳረሻ ሊሆን ይችላል። ማንቸስተር ዩናይትድ በዚህ ረገድ ብዙ ግድ የለሽ ነው መሰለኝ። አንዳንድ ጊዜ ለዳይሬክት ኦፖነንቶቻችን አንሸጠም ምናምን ይባላል። የአዋሱት ላስቶን ቪላ ነበረ። ያው ማዋስ ላይ ትተርፊያለሽ ቢያንስ ራስሽ ከአንቺ ጋር ሲጫወት አይገባም። ማን ዩናይትድ ካስቶን ቪላ የመጨረሻው ጨዋታ ላይ አልገባም ነበረ።
ግን አሁን ማንቸስተር ዩናይትድ የት ይገባል ከሚለው በላይ ምን ያህል ያስገባል ዝውውሩ የሚለውን ነው እያሰበበት የሚመስለኝ እና 40 ሚሊዮን ፓውንድ እስከተከፈለበት ድረስ ኤዲ ሃው ተጫዋቹን ለመውሰድ ዝግጁ ናቸው ነው። የማርከስ ራሽፎርድ አንድ ደስ ያለኝ ነገር አሁን ሂዝ 27 አይደለም አሁን በቃ በዚህ እድሜው የገቡት ነገሮች ከገቡ ከዚህ በላይ እኮ መሆን ይችል ነበር ወይም ከዚህ በላይ እኮ መሆን ይገባኛል የሚለው ስሜት በትክክል ከገባው በጣም አሪፍ ነው ለሱ። አሁን ሁሉም እየተዝናና ነው ያለው፣ እሱ ግን ለብቻው ስፔን ሄዶ ልምምድ እየሰራ ነው ያለው። መጪው የውድድር ዓመት ለእኔ በቃ ብዙ ነገር የማደርግበት ነው መሆን ያለበት ብሎ በጣም እንትን ሆኗል አሉ፣ ቁርጠኛ ሆኗል አሉ። ለብቻው በቃ የረጅም ጊዜ ልምምድ እየሰራ ነው ያለው ወደ ፎርም ለመምጣት ወደ ውጤታማነት ለመምጣት ከዚህ በፊት የሚታወቅባቸውንም ነገሮች ቢሆን ይበልጥ ለማሻሻል በቃ ይሄ ምንድነው የሚባለው ወጥሮ እየሰራ ነው የሚገኘው። ስለዚህ ይሄንን ከግምት ውስጥ ማስገባት አለባቸው። እሱን ማስፈረም የሚፈልጉ ክለቦች ቀላል ነገር አይደለማ። አንድ ተጫዋች በራሱ ላይ ለመስራት ይሄንን ያህል ከወሰነ እንግዲህ በውድድር ዓመት አጋማሽ ላይ በከትልቅ ጨዋታ ዋዜማ ልደት ሄድኩ ብሎ ሲሰክር ቦክስ እያየው ነው ምናምን ብሎ ከሀገር ሲወጣ ምናምን የሚታወቅ ልጅ ረፉ በተባሉበት ሰዓት ላይ ልምምድ እየሰራ ነው ስትባይ ምን ነው የሚነግርሽ? አዎ ይሄ የሚያሳየው የራሱ የሆነ ነገር አለ። ደግሞ የራሽፎርድን ፖቴንሻል እናውቀዋለን። በደንብ ልምምዱን እስከሰራ ድረስና ጥሩ ተጫዋች ለመሆን ኮሚትድ እስከሆነ ድረስ አቅሙ በደንብ የሚታወቅ ተጫዋች ስለሆነ ያንን ነገር መልሶ ለማግኘት ረጅም ጊዜ ላይ ፈጅበት ይችል ይሆናል። ደግሞ ባለፈው የውድድር ዓመት ከአስቶን ቪላ ጋር በነበረው የቆይታ ጊዜ አጠቃላይ 17 ጨዋታዎችን አካባቢ ነው ያደረገው። በእነዚህ 17 ጨዋታዎች 4 ጎሎች አስቆጥሯል፣ 6 ደግሞ አሲስት አድርጓል እና መጥፎ ጊዜ ነው ከአስቶን ቪላ ጋር ያሳለፈው ተብሎ ሊነገር የሚችልም አይደለም። እንደውም ከጎሎቹም አሲስትም ካደረጋቸው ሂደቶች መካከል አብዛኞቹ አስቶን ቪላ በፕሪሚየር ሊጉ ቶፕ ሆኖ እንዲጨርስ ማድረግ የቻሉ ወሳኝ የሚባሉ ጎሎችም እንደነበሩ ሁላችንም በደንብ አድርገን የምናስታውሰው ነው። በውድድር ዓመቱ መጨረሻ አካባቢ ላይ ጉዳት አጋጥሞት የተወሰኑ ጨዋታዎች ላይ መሰለፍ አልቻለም። ግን አሁን የዝውውር ጉዳይ መነሳት ከጀመረበት ጊዜ ጀምሮ ከትልልቆቹ ክለቦች ጋር እኮ ነው ስሙም የሚነሳው። ራሽፎርድ ባርሴሎናም ብንል ኒውካስትልም ብንል ያቺ የውሰቷ ነገር ጠቅመው እኮ ነው። አዎ የውሰቷ ነገር በደንብ ጠቅመዋለች እና ወዴት እንደሚሄድ አይታወቅም። ግን እንደተባለው ራሱን በዚህ በጣም ጥሩ በሚባለው የልምምድ ሂደት ውስጥና ጠንካራ ተጫዋች የመሆን ፍላጎት ውስጥ እስካቆየ ድረስ የተሻለውን ማርከስ ራሽፎርድ በሚቀጥለው የውድድር ዓመት ልናይ እንችላለን የሚል ሀሳብ አለ። ግን በማንቸስተር ዩናይትድ በኩል አሁንም ድረስ ያው ያለየላቸው ተጫዋቾች አሉ። በተለይ ከመሸጥ ጋር በተያያዘ የጋርናቾም ጉዳይ የሳንቾም ጉዳይ ሳንቾ ወደ ናፖሊ ነው ናፖሊ ስምምነት ላይ ደርሷል። ግን ገንዘቡ የተጠየቀው ገንዘብ ለናፖሊ ቀላል አልሆነለትም። ያንን ለመክፈል ይቸገራል የሚሉ መረጃዎችም ዛሬ ጠዋት ላይ ሲወጡ ነበረ። ምናልባት ከገንዘቡ ጋር የሚደረገው ድርድር የናፖሊ ተጫዋች ሊያደርገው ይችል ይሆናል ቅናሽ የሚታይበት ከሆነ እንጂ ናፖሊ ሳንቾ ላይ ያለው ፍላጎት በጣም ጠንካራ እንደሆነ እሱንም በደንብ አድርገን የተመለከትነው። ጋርናቾ ወዴት ይሄዳል የሚለው እዛም ላይ በጣም ለየት ያሉ ነገሮች እስካሁን ድረስ አልወጡም። እስካሁን ድረስ እዚህ ክለብ ይቀላቀላል፣ በዚህ ያክል ገንዘብ ይሸጣል የሚለው ነገር በአብዛኛው እየተገለጸ አይደለም። የጋርናቾ ዋይድ ኦፕን ነው ማለት ለብዙ ፈላጊ ክለቦች አሉት። ደሞዙም ደግሞ ያን ያህል እንትና ገፊ አይደለም። 50,000 ፓውንድ ነው በሳምንት የሚያገኘው። የእሷን ትንሽ ብትጨምር የተወስጇለች የሚሆነው ምንድነው የማንቸስተር ዩናይትድን አስኪንግ ፕራይስ ወይም ለተጫዋቹ ዝውውር ማን ዩናይትድ የሚጠይቀውን የገንዘብ መጠን ነው እንግዲህ አሁን መደራደሪያ የሚሆነው። ማንቸስተር ዩናይትድ 60 ሚሊዮን አካባቢ ካገኘ ሊሸጥ ይችላል። አንዳንዴ 70 ሚሊዮን እየተባለ ነው ያለው። ግን አሌሃንድሮ ጋርናቾ ፈላጊዎች እንዳሉት ያውቃል። እሱም ደግሞ ለአዲስ ቻሌንጅ ዝግጁ ስለመሆኑ እየተናገረ ነው ያለው። ይሄ ከተሰሙት ወሬዎች መካከል አንደኛው ነው። እኔ ይኸውልሽ አሁን በተፈጥሮ ይህንን ወሬ ታምናለህ ወይ ብባል ለማመን ይቸግረኛል። ለማመን የሚቸግረኝ ጥሩ ነገር ስለበዛ ነው። ጥሩ ነገር ስለበዛ ነው። ለምሳሌ ሊቨርፑል ፍሎሬን ዊርትስን አስፈረመ አይደለም? በቃ ሆሊዴውን አቋርጦ ምናምን እያለ ነው ፋብሪዞ ሮማኖ። እንደውም በሳምንት 200,000
ፓውንድ ነው የሚከፈለው ተብሎ የደሞዙ ሁኔታው ላይ ይወጣል። ነገ ነው ሕክምና ምርመራ ያደርጋል ምናምን የሚባለው። እንግዲህ ይሄንን አደረገ። ኪርኪዝ የሊቨርፑል ተጫዋች ይሆናል። ፍሪምፖንግን ወስዷል። በረኛ ምናምን አድርጓል አይደለም። አሁን የወጣ መረጃ በነገርሽ እነ ቢቢሲ ይዘውት የወጡት ነው። ሊቨርፑል አዲስ ሪከርድ ሊያስመዘግብ ነው ይላሉ። አዲሱ ሪከርድ ለአንድ ተጫዋች የሚከፈል የዝውውር ክፍያ ነው። ይሄ ምን ይገርማችኋል? የፍሎሪያን ቨርትስ ምንም አይግረማችሁ ብሎ አሌክሳንደር አይዛክን የራሴ ላረገ ነው ይላል። እውነቴን ነው ነገር አሁን ሪከርድ በሆነ አሁን የአሌክሳንደር አይዛክ ከሆነ ሪከርድ መሆኑ አይቀርም። ምክንያቱም ኒውካስል ዩናይትድ የሚጠይቀው ዋጋ ይታወቃል። ልጁ በፕሪሚየር ሊግ ያለው ልምድም ደግሞ ይታወቃል። ስለዚህ የፕሪሚየር ሊጉ የአምና ሻምፒዮን ሊቨርፑል ተዘጋጅቷል የሚለውን ቃል በቃል ብልልሽ ፕሪሚየር ሊግ ሆልደርስ ሊቨርፑል አር ፕሪፔርድ ቱ ብሬክ ዘ ብሪቲሽ ትራንስፈር ሪኮርድ ቱ ሳይን ኒውካስልስ አሌክሳንደር አይዛክ ነው የሚል ዚህ ሰመር ነው። አሁን ይሄንን ሊቨርፑል ስለሆነብኝ ብቻ የመሆን እድል ሰጥቼው ነው ማወራው። ለምን እንደሆነ ታውቃለች? አድርገው ስላሳየኝ። ምን አድርገው አሳየን? የዝውውር ተሳትፎ እስካሁን ያደረጋቸው ቅድም የጠራናቸው ተጫዋቾችን ወደ አንፊልድ ሲወስድ ቁርጠኝነቱን አሳይቷል። አሁን አዲስ ሪከርድ ተሰብሮም ቢሆን ይህንን የ25 ዓመት ስዊድናዊ አጥቂ ወደ ቡድኑ መቀላቀል እፈልጋለሁ የሚል አቋም ላይ መደምደሚያ ላይ ደርሷል። ስለዚህ ለነ ካይሴዶ ከተከፈለው በላይ ለነ ኤንዞ ፈርናንዴዝ ከተከፈለው በላይ ለፍሎሪያን ቨርትስ ይከፈላል ከተባለው በላይ ይህንን ተጫዋች ወደ አንፊልድ ለመውሰድ ሊቨርፑል መደረግ ያለበትን ነገር አደርጋለሁ እያለ ነው አሉ። ከባድ ነው ግን ተጽፏል። ከባድ ነው። እንደው ደግሞ በሌላ መንገድ ለተጫዋቾች ዝውውር ያን ያክል ገንዘብ ማውጣቱ ይህንን ነገር ከማመን ትንሽ ቆጠብ እንድንል አያደርገንም ወይ? ሌላ ተጨማሪ አሁን ለአሌክሳንደር አይዛክ የሚጠየቀው ገንዘብ እስከ 150 የሚደርስ ነው። 150 ነው። አዎ። ስለዚህ ያንን ያክል ገንዘብ የፈለገ ድርድር እንኳን ቢደረግበት ሊቀንስ የሚችለው በኒውካስትል በኩል የተወሰነ ገንዘብ ነው። አትቀንሱ ተወጣጭ አልቀንሱ። ያን ያክል ገንዘብ ማውጣቱን ስታስብ እና ድጋሚ ደግሞ ይህንን ያህል ገንዘብ ለማውጣት ተዘጋጅቷል የሚለው መረጃ ሲወጣ ካወጣ ቤስት ዝውውር አይደለም እንዴ? በጣም ከባድ ነው እንጂ በጣም ከባድም ነው። ቤስት ብቻ ሳይሆን ከባድ ነው። የአጥቂ መስመር ተጫዋች እንደሚፈልግ ሊቨርፑል ይታወቃል፣ ያረጋዋል። ግን አሁን ለዚህ ተጫዋች ባወጣው ወጪ ላይ እንደገና ይህንን ያወጣሉ ብሎ ማመን ነው እንጂ አፌን ያዝም ያደርገኝ። እሺ ኤምቤሞ ላይ ነሽ አሁን አንቺ ስግዴል ኤምቤሞ ላይ ያለሽ ወሬ ኤምቤሞም ሆነ እንደገና ደግሞ ኢኪቲኬ አሁንም ድረስ በማንቸስተር ዩናይትድ ክትትል ስር መሆናቸውን የሚገልጹ ሪፖርቶች አሉ። አሁን አንዳንድ ጊዜ በቃ ማንቸስተር ዩናይትድ ከሁለቱ ተጫዋቾች ጋር በተያያዘ ተከታታይ የሚባሉ መረጃዎች ሲወጡ ከቆዩ በኋላ መሀል ላይ ጋብ ብሏል እና የተወው ነገር የሚመስል ሀሳቦችም ሲሰጡ ነበር። ግን አሁንም ቢሆን የሚወጡት መረጃዎች የሚያሳዩት በኤምቤሞም ሆነ እንደዚሁም ደግሞ ሁጎ ኤኪቲኬ ላይ ማንቸስተር ዩናይትድ ያለው ፍላጎት እንዳለ ነው። ስለዚህ ማድረግ ያለበትን ነገር በሙሉ ለማድረግ የራሱን ጥረት ያደርጋል የሚሉ መረጃዎች እየወጡ ይገኛሉ። የኤምቤሞ ፍላጎት የማንቸስተር ዩናይትድ ተጫዋች መሆን ነው። ይህንን በተደጋጋሚ ጊዜ ተናግረነዋል እና አሁን ከተወሰኑ ደቂቃዎች በፊትም የሚወጡ መረጃዎች የሚያሳዩት እንግዲህ ቶትናም በቶማስ ፍራንክ አሰልጣኝነት በሚቀጥለው የውድድር ዓመት ጨዋታውን ማድረግ ሲጀምር ኤምቤሞን የራሱ ማድረግ ይፈልጋል እና እስከ 70 ሚሊዮን ፓውንድ አካባቢ ነው ብሬንትፎርድ የጠየቀው ለዚህ ተጫዋች እና ይህንን ማንቸስተር ዩናይትድ ከቶትናም ስፐር ጋራ ያን ያክል ተፎካክሮ 70 ሚሊዮን ፓውንድ ከፍሎ የራሱ ያደርጋሉ የሚለው ላይ ነው ብዙ ሰዎች ጥያቄ ያላቸው እንጂ የኤምቤሞ ፍላጎት ላይ ምንም አይነት ጥያቄ የለም። በቃ የማንቸስተር ዩናይትድ ተጫዋች መሆን ላይ ነው ትልቁ ፍላጎቱ። ለማንኛውም ግን በዚህ ሂደት ውስጥ ነው ማንቸስተር ዩናይትድ አሁንም ቢሆን በተለይ የአጥቂ መስመር ተጫዋች በማስፈረም ጉዳይ ላይ የራሱን ጥረት ማድረጉን በፍጹም እንዳላቋረጠ የሚገልጹ መረጃዎች እየወጡ ነው። አሁንም እየተመለከትን የምንገኘው ዩቬንቱስ
ኦስሜንን ለማስፈረም ጥረት ማድረግ ጀምሯል የሚል ነው። ይሄ ማንቸስተር ዩናይትድ ከዚህ በፊትም ስሙ አብሮ ተያይዞ ሲነሳ ነበር። እናመሰግናለን አድማጮቻችን አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ በእያላችሁበት መልካም ቀን ይሁንላችሁ። ኢትዮጵያ ለዘላለም ትኑር። It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010.